በእንግሊዝ ፕሪሚየር ሊግ ታሪክ አንድም ጨዋታ ሳይሸነፍ የወርቅ ዋንጫ ባለቤት መሆን የቻለው ብቸኛው ክለብ ከ22 ዓመታት በኋላ ለሌላ ታሪክ ተቃርቧል። እንደ እሳት በሚፋጀው ከባድ ሊግ ፈጽሞ ያልተጠበቁ ክለቦች ባልተገመተ መልኩ ድልና ሽንፈት በሚጎነጩበት መድረክ በየትኛውም ግጥሚያ ድል አድራጊውን ቀድሞ ለመገመት በሚከብድበት ፕሪሚየር ሊጉ ፈጽሞ የማይታሰብ ታሪክ በመስራት እስከዛሬ ድረስ ግን እንዴት የሚል የግርም ጥያቄ የሚያስነሱ የኢንቪዚብሉ አልጋ ወራሾች ከሁለት አስርተ ዓመታት በኋላ ለደጋፊው ትልቅ ስጦታ የሚያበረክቱ ይመስላል። በ38 ጨዋታዎች ሽንፈት ሳይቀምስ አስገራሚ ዓመት ያሳለፈውና ልዩ የሆነ ዋንጫ የተቀበለው የሰሜን ለንደኑ ክለብ አርሰናል ይህን ደማቅ ታሪክ የጻፈው ከ22 ዓመታት በፊት ልክ በዚህ ሳምንት ውስጥ ነበር። ዘ ኢንቪዚብል ወይም የማይበገሩት በመባል የሚጠሩት በወቅቱ በፈረንሳዊ አሰልጣኝ አርሰን ቬንገር የሚመሩት መድፈኞቹ በሊጉ እስከዛሬም ድረስ ለሌሎች ክለቦች ያልተቻለውን ይህንን ስኬት እንደ ኢሮፓውያን አቆጣጠር በ2003-4 የውድድር ዓመት አሳክተውታል። የእንግሊዝ ቤተ መንግስት ተወዳጅ የሆነው አርሰናል በውድድር ዓመቱ በሊጉ ካደረጋቸው 38 ጨዋታዎች በ26ቱ ድል አድርገው በ12ቱ አቻ የተለያዩ ሲሆን 90 ነጥቦችን በመሰብሰብ ከተከታያቸው ቼልሲ በ11 ነጥብ ርቀው ሻምፒዮን ሆነዋል። ከአርሰናል አስቀድሞ በፈረንጆቹ 1888-89 ምንም ጨዋታ ባለመሸነፍ ዘ ኢንቪዚብል የሚል ማዕረግ ያገኘው ፕሬስተን ኖርዝ ኢንድ ነበር። ሆኖም በወቅቱ በሊጉ በአንድ የውድድር ዓመት 27 ጨዋታዎች ብቻ ይደረጉ ስለነበር በ38 ጨዋታዎች ውድድር ይህንን ያሳካ ብቸኛው ክለብ አርሰናል ሆኖ በታሪክ ሰፍሯል። አርሰናል በዚያ የውድድር ዓመት 4 ጨዋታዎች እየቀሩት አስቀድሞ የሊጉ ሻምፒዮን መሆኑን ያረጋገጠ ሲሆን ነገር ግን ያለመሸነፍ ጉዞ ሊገታ የተቃረበባቸው አጋጣሚዎችም ነበሩ። በተለይም በታሪክ ቀንደኛ ባላንጣው ከሆነው ከማንቸስተር ዩናይትድ ጋር በነበረው የዓመቱ ሁለተኛ ጨዋታ ላይ ያለምንም ግብ አቻ ሆነው 90 ደቂቃ ከተጠናቀቀ በኋላ በባከነ ደቂቃ የፍጹም ቅጣት ምት የተሰጠባቸው አጋጣሚ አይዘነጋም። ሆኖም የሩድ ቫን ስትሮይ የፍጹም ቅጣት ምት ኳስ በግብ አግዳሚው ተመልሶ መድፈኞቹ በሽርፍራፊ ሰከንዶች ከመሸነፍ የተረፉበትና ይህንን አስደናቂ ክብረ ወሰን ከማጣት የተረፉበት የሚገርም አጋጣሚ አይዘነጋም። እንዲሁም በወቅቱ ከሊጉ ላለመውረድ በሚጫወተው ሌስተር ሲቲ 1-0 ከመመራት ተነስተው 2-1 በሆነ ውጤት ያሸነፉበት የመጨረሻ ሳምንት መርሃ ግብር የወርቅ ዋንጫውን ሊያጡ የተቃረቡበት ሌላኛው አስገራሚ አጋጣሚ እንደነበር ይታወቃል። ሌላው አስደናቂው ነገር ደግሞ በዛ የውድድር ዓመት በጠንካራ ተከላካዮች ሽፋን ይሰጡ የነበረውና አስደናቂው ጀርመናዊ ግብ ጠባቂ የንስ ሊየማን 21 ጊዜ መረቡን ሳያስደፍር መውጣት መቻሉ ነው። በወቅቱ በሶል ካምቤልና በኮሎ ቱሬ የሚመራው የመድፈኞቹ የተከላካይ መስመር አሁን በዊሊያም ሳሊባና በጋብሪኤል ማጋሌሽ ከሚመራው አይታለፌ የግንብ አጥር ጋር ተቀራራቢ ነበር። የፊት መስመሩን እንዳሻው ይፈነጭበት የነበረው ፈረንሳዊ ጥቁር ኮከብ ተወዳጁና እጅግ ታሪካዊ የሆነው ቴሪ ሄነሪ ደግሞ ግቦችን በማዝነብ ለተጋጣሚ ተከላካዮች እንደ ጦረኛ የሚፈራ አስቸጋሪ አጥቂ ነበር። በዚያ የውድድር ዓመትም 30 ግቦችን ተጋጣሚ መረብ ላይ በማስቆጠር የሊጉ ከፍተኛ ግብ አግቢ በመሆን ያጠናቀቀው ቴሪ ሄነሪ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች በመባል የተሸለመበት ዓመትም ነበር። ከአንጋፋው ኮከብ ቴሪ ሄነሪ በተጨማሪ ዴኒስ ቤርካምፕ፣ ፓትሪክ ቪራና የግራ መስመር ተከላካዩ አሽሊ ኮል ከዚያ ወርቃማ ስብስብ ውስጥ የሚጠቀሱና በጭራሽ በመድፈኞቹ ቤት የማይረሱ ተጫዋቾች ናቸው። በእነዚህ ታሪካዊ ከዋክብቶች የተገነባው የአርሰን ቬንገሩ አይበገሬ ስብስብ ከዓመቱ 38 ግጥሚያዎችን በላይ የተጓዘበት የድል መንገድ ነበረው። በዓመቱ ከተደረጉ 38 ጨዋታዎች ባሻገር ነበር ያለመሸነፍ ጉዞው ሊዘልቅ የቻለው። ያለመሸነፍ ጉዟቸው ሀብሎ የጀመረው እንደ ኢሮፓውያን አቆጣጠር በ2002-2003 የውድድር ዓመት መገባደጃ አካባቢ ነበር። ከዛ የጀመረው ታሪካዊ ጉዞ እስከ 2004-2005 የውድድር ዓመት ዘልቋል። በእነዚህ ጊዜያትም በድምሩ 49 ተከታታይ ጨዋታዎችን ሽንፈት ሳይቀምሱ መጓዝ ችለዋል። ይህ የመድፈኞቹ የ49 ጨዋታዎች ያለመሸነፍ ጉዞ የተገታው እንደ ኢሮፓውያን አቆጣጠር ጥቅምት 2004 በማንቸስተር ዩናይትድ አማካኝነት ነበር። የውድድር ዓመቱን ዋንጫ አንድም ቀን ሳይሸነፉና ከጨዋታ በኋላ አንገታቸውን ደፍተው ከሜዳ ሳይወጡ ተጋጣሚዎቻቸውን ሁሉ እየረፈረፉ በመጨረሻ ለማንም ያልተቻለውን ችለው የትም የሌለ ዋንጫ ተረከቡ። ይህ የሰሜን ለንደኑ ክለብ ከዚያ ታሪካዊ ድል በኋላ ግን ይህንን አስደናቂ ታሪክ ከማውሳት ውጪ መድገም አልቻሉም ነበር። ያን ያለአንዳች ሽንፈት ያሳኩትን የፕሪሚየር ሊጉን ዋንጫ ድጋሚ ለመሳም ኤቨረስት ተራራን እንደ መውጣት ከብዷቸው 2 አስርተ ዓመታት ተቆጥረዋል። አሁን ግን የነዚያ አይበገር የአልጋ ወራሾች ከ22 ዓመታት በኋላ የሊጉን ዋንጫ ድል ለማጣጣም ከጫፍ ደርሰዋል። አርሰናል ከ2 አስርተ ዓመታት የተሻገረውን የሊጉ ዋንጫ ጥም ለመቁረጥ የማንንም መሸነፍ ሳይጠብቅ ለማሳካት አንድ ድል ብቻ ቀርቶታል። በቀጣይ ከክሪስታል ፓላስ ጋር የሚያደርገውን
የሚያደርገውን አንድ የመጨረሻ ጨዋታ ማሸነፍ ብቻ በቂው ነው። እጅግ አስደናቂ በሆነው የሊጉ ውድድር መድፈኞቹ እጅግ ጥንቃቄ በተሞላበት መንገድ ተጉዘው እንደተለመደው ወደ መጨረሻ የገጠማቸውን በሲቲ መሸነፍ በዴክላን ራይስ ኢትስ ኖት ደን አላበቃም ገና ነው በሚል ቃሉ ታግዘው የዋንጫውን አንድ ጆሮ ለመጨበጥ የበቁ ሲሆን ሁለተኛውን ጆሮ ለመያዝ እጅግ ተቃርበዋል። የፕሪሚየር ሊጉ መሪ አርሰናል በተለይ ትላንትና ምሽት ከበርንሌ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ማሸነፍ መቻላቸው ዋንጫውን ያረጋገጡ በሚመስልበት ደረጃ ደጋፊውን በደስታ አምባራጭተውታል። ሁሌም በወሳኝ ሰዓት የሚገኘው ካይ ሃቨርትዝ ትላንትም የመድፈኞቹን ወሳኝ ግብ ከመረብ ማሳረፍ ችሏል። አርሰናል ይህንን የ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማሸነፉን ተከትሎ ፕሪሚየር ሊጉን በ5 ነጥቦች ልዩነት መምራት የቻለ ሲሆን ለፔፕ ጋርዲዮላው ስብስብም ጠንከር ያለ ተስፋ አስቆራጭ መልእክት አስተላልፈዋል። የ22 ዓመታት የዋንጫ ድርቅን ለመስበር የተቃረበውና አንድ እርምጃ ብቻ የቀረው ሚካኤል አርቴታ በዚህ ወሳኝ ጨዋታ ላይ እጅግ አስፈሪ የማጥቃት ስብስቡን ይዞ ወደ ሜዳ በመግባት መውረዱን ያረጋገጠውን ክለብ ቀለል አድርጎ በማሸነፍ ለዋንጫው ቀርቧል። በርንሌዎች በዚህ የትላንት ምሽቱ ጨዋታ አንድም ኢላማውን የጠበቀ ሙከራ ማድረግ አልቻሉም ነበር። ስፔናዊ ግብ ጠባቂ ዴቪድ ራያ በበኩሉ በውድድር ዓመቱ ለ19ኛ ጊዜ መረቡን ሳያስደፍር መውጣት ችለዋል። በርካታ ክሊንሽት በማስመዝገብ የወርቅ ጓንቱን ቀደም ብሎ ማሸነፉም የሚታወስ ነው። ለ3 ተከታታይ ዓመታት ወርቃማ ጓንቱን ማሸነፍ የቻለው አስደናቂው ግብ ጠባቂ ዴቪድ ራያ የዚህ ዓመት ሽልማቱንም ትላንትና በይፋ ተቀብሏል። አርሰናል ላይ ግብ ማስቆጠር አይደለም የግብ ሙከራዎችን ማድረግ ለተጋጣሚ ቡድን እጅግ ፈታኝ የሆነ ጉዳይ ነው። በሁሉም የውድድር አይነቶች ባለፉት 6 ጨዋታዎች ላይ እንኳ ከክፍት ጨዋታ አንድም ጎል አላስተናገዱም። በዚህም የግብ ክልሉ በባቢሎን ግንብ የታጠረ የሚመስለው አርሰናል ባለፉት 6 ጨዋታዎች 5 ክሊንሽት አስጠብቀዋል። በውድድር ዓመቱ አንድም ቀይ ካርድ ያልተመለከቱትና አንድም የፍጹም ቅጣት ምት ያልተሰጠባቸው መድፈኞቹ ከምንጊዜውም በላይ እጅግ ተአምረኛ የሚመስል የውድድር ዓመት እያሳለፉ ነው። ትላንት ምሽትም ጨዋታው ከመጀመሪያዋ ደቂቃ ጀምሮ በአርሰናል ፍጹም የበላይነት ተይዞ ነበር። ገና በጊዜ ወደ ሻምፒዮንሺፕ መውረዳቸው የተረጋገጠው በርንሌዎች በሊጉ መሪዎች ላይ ተአምር ለመስራትና ለማንቸስተር ሲቲ ትልቅ ውለታ ለመዋል ለ19ኙ ክለብ ደጋፊዎችም ደስታ ለመስጠት ቢሞክሩም የመድፈኞቹ አይበገሬነት ግን ጥረታቸውን ገደል ከቶታል። ጨዋታው 37ኛው ደቂቃ ላይ ሲደርስ ስቴዲየሙ በአርሰናል የደጋፊ ማዕበል ተጥለቅልቋል። ከአርሰናል መለያ ምቶች አንዱ የሆነው ያንን የማዕዘን ምት ቡካዮ ሳካ ሲያሻማው ጀርመናዊ ኮከብ ካይ ሃቨርትዝ ኳሱን በግንባሩ አስቆጥሮ ኤምሬስን ሲያደባልቀው ነበር ሁሉም ነገር ያበቃው። የምሽቱ የጨዋታው ኮከብ የነበረውና አስደናቂው የመድፈኞቹ የመሃል ሜዳ ሞተር እንዲሁም የዚህ ዓመት የባላንዶር ሽልማት ቀዳሚ እጩ የሆነው ዴክላን ራይስ ስለ አርሰናል የሞት ሽረት የዋንጫ ጉዞም ክለቡ ስላስመዘገበው ወሳኝ 3 ነጥብና ስለ አስደናቂው የተከላካይ መስመር አስተያየቱን ሲሰጥ ፈገግ በማለት 3 ነጥብ ማለት 3 ነጥብ ነው። በመጀመሪያው አጋማሽ ባለፉት ጥቂት ሳምንታት እያደረግን የነበረውን ድንቅ ብቃት በድጋሚ አሳይተናል። በጣም ምርጥ እግር ኳስ ተጫውተናል። እንዲያውም 2 ወይም 3 ጎል ማስቆጠር እንችል ነበር። ሁለተኛው አጋማሽ ግን ሁልጊዜም ቢሆን ከባድ እንደሚሆን የሚታወቅ ነው። ምክንያቱም አሁን ያለንበት የውድድር ዓመቱ የመጨረሻ ምዕራፍ ተፈጥሮና ከፊታችን ያለው ታላቅ የዋንጫ ዓላማ ጭንቀቱ ከፍተኛ በመሆኑ ነው ይላል። ስለ አርሰናል የተከላካይ መስመር ጥንካሬ ሲናገርም ይህንን የመሰለ ነገር በሕይወቴ አይቼ አላውቅም። በየቀኑ በልምምድ ላይ የሚያሳዩት ቁርጠኝነት፣ በየሳምንቱ ለጨዋታ ዝግጁ የሚሆኑበት መንገድና ለዚህ ክለብ የሚፋለሙበት ወኔ፣ መስዋዕትነት የሚከፍሉበት መንገድ ፍጹም አስገራሚ ነው። ላገኙት ነገር ሁሉ ሙሉ በሙሉ ይገባቸዋል ይላል። እኒህ ወሳኝ ተከላካዮች ባለፉት ጥቂት የውድድር ዓመታት ካደረጉት አስደናቂ ነገር በተጨማሪ ዘንድሮ 19 ክሊንሽቶችን አስመዝግበዋል። የኋላዎቹ 4 ተከላካዮች እያበረታቱት ላለው ታላቅ ስራ ዋንጫ ይገባዋል የሚሉ ገለልተኞችን በዝተዋል። የትላንት ምሽቱን ታላቅ ድል ተከትሎ አርሰናልን 5 ነጥብ ርቆ የሊጉ የደረጃ ሰንጠረዥ አናት ላይ እንዲቀመጥ አስችለውታል። አሁን አይኖች በሙሉ ወደ ዛሬ ምሽቱ ጨዋታ ይዞራሉ። ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ዛሬ ምሽት በጥሩ አቋም ላይ ከሚገኘው በርንማውዝ ጋር ይጫወታል። ፔፕ ጋርዲዮላና ስብስቡ ዛሬ ምሽት ነጥብ የሚጥሉ ከሆነ አርሰናል በይፋ የሊጉ ሻምፒዮን መሆኑን ያረጋግጣል። ማንቸስተር ሲቲ ዛሬ ቢያሸንፍ እንኳ አርሰናል እሁድ ክሪስታል ፓላስን ካሸነፈ የ22 ዓመታት የዋንጫ ናፍቆት አብቅቶ ሚካኤል አርቴታና ልጆቹ ታሪክ እንደሚሰሩ ጠንቅቀው ያውቃሉ። መድፈኞቹ ወደ ታላቅነት ክብር ለመድረስ አሁን የቀራቸው የአንድ ድል ርቀት ብቻ ነው። ከውድድር ዓመቱ ማብቂያ በኋላ ከሲቲ ጋር የሚለያዩት ፔፕ ጋርዲዮላ ከዚህ በኋላ ከውሃ ሰማያዊዎቹ ጋር የዋንጫ ተስፋ ያላቸው አይመስልም። ለ6 ዓመታት ሲረግጡት የኖሩት ደቀ መዝሙራቸው ሚካኤል አርቴታ አሁን የኔ ተራ ነው ብሏቸዋል። በክረምቱ ከአርሰናል ጋር አዲስ ውል እንደሚፈራ
እንደሚፈራረሙ የሚጠበቁት አርቴታ በመጨረሻም ወዳጃቸውና ተቀናቃኛቸው የሆኑትን ፔፕ ጋርዲዮላን ከሊጉ አስቀይመው ማሰናበታቸው አይቀር ይመስላል። ከእሁዱ የአስቶን ቪላ የፕሪሚየር ሊጉ ጨዋታ በኋላ ማንቸስተር ሲቲ ታሪኩን ታላቅ አሰልጣኝ ፔፕ ጋርዲዮላን ስንብት ለማስተናገድ እየተዘጋጀ መሆኑ ተዘግቧል። ለክለቡ ቅርብ የሆኑ የውስጥ አዋቂ ምንጮች እንደጠቆሙት ከሆነ አሰልጣኝ ፔፕ ጋርዲዮላ በዚህ ውድድር ዓመት ማጠናቀቂያ ላይ ማንቸስተር ሲቲን ይለቃል ተብሎ ይጠበቃል። ምንም እንኳን የማንቸስተር ሲቲ የበላይ ኃላፊዎች ጋርዲዮላ ለአንድ ተጨማሪ የውድድር ዓመት የሚቆይ ውል እንዳላቸው በመጥቀስ በክለቡ ይቆያሉ የሚል ተስፋ እንዳላቸው በይፋ ቢገልጹም ከጀርባ ግን የእርሱን መልቀቅ የተመለከቱ የቅድመ ዝግጅት ስራዎች በክለቡ ውስጥ በከፍተኛ ሁኔታ እየተከናወኑ ይገኛሉ። በርካታ የክለቡ የስራ ባልደረቦችና የቦርዱ አባላት አሰልጣኙ መውጣቱ እንደማይቀር ሙሉ በሙሉ የተረዱት ጉዳይ ሆኗል። ከተጫዋቾች ስብስብ በኩልም ከአስቶን ቪላ ጋር ከሚደረገው የዓመቱ የመጨረሻ ጨዋታ በኋላ ጋርዲዮላ እንደሚሰናበቷቸው እምነቱ እንዳላቸው የተገለጸ ሲሆን ክለቡም ለዚህ ታሪካዊና ተወዳጅ አሰልጣኝ እንዴት ያለ ታላቅና የሚገባቸውን የሽኝት ክብር ማዘጋጀት እንዳለባቸው በትኩረት እየሰሩ መሆኑ ታውቋል። ይህንንም ተከትሎ የ55 ዓመቱን አሰልጣኝ ፔፕ ጋርዲዮላን ለመተካት አሁን ላይ ግንባር ቀደም ሆኖ እየተጠቀሰ ያለው ደግሞ ቀደም ሲል በማንቸስተር ሲቲ ቤት በጋርዲዮላ ስር በረዳትነት የሰራውና የቀድሞው የቼልሲ አሰልጣኝ ኢንዞ ማሬስካ ነው። ፔፕ ጋርዲዮላ በኢታድ ስቴዲየም ባሳለፋቸው 10 የስኬት ዓመታት ውስጥ 6 የፕሪሚየር ሊግ፣ 1 የቻምፒዮንስ ሊግ፣ 3 የኤፍኤ ካፕና 5 የሊግ ካፕ ዋንጫዎችን ጨምሮ በአጠቃላይ 20 ታላላቅ ዋንጫዎችን ለክለቡ ማምጣት ችለዋል። በታሪክ ፈጽሞ ወደማይገኝበት የከፍታ ማማ ላይ ሲቲን ያወጣውና በብዙዎች ዘንድ የዓለማችን የምንጊዜው ምርጡ አሰልጣኝ ተደርጎ የሚወሰደው ጋርዲዮላ በዚህ የውድድር ዓመት አስቀድሞ የኤፍኤ ካፕና የካራባኦ ካፕ ዋንጫዎችን በማንሳት የማንቸስተር ሲቲ አስደናቂ ዘመኑን በደማቅ ሁኔታ ሊያጠናቀቅ ከበሩ ደርሷል። ከከፍተኛ ለአስጨራሽ ፉክክር በኋላ የሊጉን ዋንጫ ከአርሰናል መንጠቅ እንደማይችሉ የተረዱ የሚመስሉት ፔፕ ጋርዲዮላ በቀጣይ ራሳቸውን በሊጉ እንደማያቆዩ የተረጋገጠ ሲመስል ለአርቴታም ትልቅ እፎይታ እንደሚፈጥር ይገመታል። በተለይ የዛሬ ምሽቱ ጨዋታ ደግሞ ለአርቴታ ከፔፕ ጋርዲዮላ ስንብት በላይ በጉጉት የሚጠብቁት ይመስላል። አርቴታ ትላንት ምሽት ከጨዋታው ማብቂያ በኋላ በስታዲየሙ ውስጥ በነበራቸው ቃለ መጠይቅ ለ24 ሰዓታት የበርንማውዝ ትልቅ ደጋፊ እሆናለሁ የሚል ፈገግ የሚያሳይ አስተያየት ሰጠው ነበር። ከዚህ ቀደም ማንቸስተር ሲቲን በፔፕ ጋርዲዮላ ስር በምክትል አሰልጣኝነት መርተው ነበር። አሁን ግን የቀድሞ እጅግ የሚወዱት ክለብ አርሰናል አሰልጣኝ ናቸው። ሁለቱ ክለቦች ደግሞ የዚህ ዘመን ባላንጣዎች ናቸው። ይህንም ተከትሎ ከቀድሞ ክለባቸው ይልቅ የቀድሞ ክለባቸውን የሚገጥመው ክለብ ለዛሬ ወዳጃቸው ነው። ይህም ምን ያህል ቀንደኛ እንደሆኑና ሚካኤል አርቴታ ዋንጫው ምን ያህል እንደሚፈልጉት ማረጋገጫ ነው። ይህም በርንማውዝ ዛሬ ከቀንደኛ ተቀናቃኛቸው ሲቲ ጋር የሚገጥም በመሆኑና ድል እንዲያደርግ በመመኘት የተናገሩት አስተያየት ነበር። አሁን ሊጉን 37 ጨዋታ ያደረገው አርሰናል በ82 ነጥብ እየመራ ነው። ሲቲ በበኩሉ በ36 ጨዋታዎች 77 ነጥቦችን ሰብስቦ ይከተላል። የዛሬ ምሽቱን ጨዋታ የሚያሸንፍ ከሆነ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 2 ያጠባል። ታዲያ ዛሬ ምሽት ፔፕ ጋርዲዮላ ማንቸስተር ሲቲን እየመሩ የሚሸነፉ ከሆነ ሁሉም ነገር ያበቃል። በሚካኤል አርቴታ የሚመራው አርሰናል ከ22 ዓመታት በኋላ የፕሪሚየር ሊጉ ሻምፒዮን መሆኑን በይፋ ያረጋግጣል። ምንም እንኳን ማንቸስተር ሲቲ በምሽቱ ጨዋታ አቻ ቢወጣም አርሰናል ሻምፒዮን መሆኑ የማይቀር ጉዳይ ነው። አሊያም አርሰናል በቀጣይ ከክሪስታል ፓላስ በሚኖረው ግጥሚያ የራሱን እድል በራሱ እጅ ይወስናል። እነሆ ከአምስቱ ታላላቅ የአውሮፓ ሊጎች መካከል እስካሁን ድረስ የዋንጫው መዳረሻ ያልታወቀበት ፕሪሚየር ሊጉ ዋንጫው ማረፊያውን በዛሬ ምሽቱ ጨዋታ ያረጋግጣል ወይስ በመጨረሻ በሚደረግ አንድ የሞት ሽረት ጨዋታ ይረጋገጣል? ጊዜ ደርሶ እስኪያስመለክተን በሰላም ያቆየን።